ለዚህች ነው በሬን ያረድኩት ይላል የሀገር ሰው ሲተርት። አንድ ገበሬ በጣም ይርበውና አማራጭ ሲያጣ ያለችውን ብቸኛውን በሬ ያርዳታል። ታዲያ ገና ጥቂት ጉርሻ እንደጎረሰ ሆዱ ይሞላና ረሃቡ ይለቀዋል። ያኔ የታረደውን በሬውን እያየ እንዲህ አለ ይባላል፣ ለዚህች ነው በሬን ያረድኩት። ዛሬ ኢትዮጵያም ያለችበት ሁኔታ ይሄ ይመስላል። እርግጥ ነው ወደብ ርቦናል፣ የባህር በር አስፈልጎናል። ነገር ግን ለወደቡ ረሃብ ብለን 15 ዓመት ሙሉ ተንከባክበን ያሳደግነውን መላው ኢትዮጵያዊ ተስፋ የጣለበትን ብቸኛ በሬያችንን ማለትም የህዳሴውን ግድብ ድርሻውን ልንሸጠው ገበያ አውጥተናል። ነገ ረሃባችን ሲታገስና ነገሮች በሌላ መንገድ እውን መሆን ሲጀምሩ ለዚች ነበር ግድቤን የሸጥኩት ብለን እንዳንቆጭ ቆም ብለን ማሰብ ያስፈልገናል። ኢትዮጵያውያን ለዘመናት አባይ ባይገደብም የእኛ ነው እያልን በኩራት ስንዘፍን ኖረናል። ላለፉት 15 ዓመታት ደግሞ ለውሃ አርሶ አደር ካለው ቀንሶ፣ የመንግሥት ሠራተኛው ደሞዙን ቆርጦ፣ ወታደሩ በደሙ እናቶች በመቀነታቸው ይህንን ታላቅ ግድብ ከዳር አድርሰዋል። ዛሬ ግድቡ ተመርቆና ሥራ ጀምሮ ብርሃን መፈንጠቅ በጀመረበት በዚህ ወርቃማ ወቅት ግን አንድ ያልተጠበቀ አማራጭ ከጠቅላይ ሚኒስትር ዶክተር አብይ አህመድ ተነስቷል። ወደብ ለማግኘት የህዳሴውን ግድብ 20 በመቶ ድርሻ መሸጥ የሚል። ይህ ሐሳብ በፓርላማ ሲሰማ ብዙዎች እንዴት ብለው ጠይቀዋል። የህዝብ ላብና አጥንት የፈሰሰበት ሉዓላዊ ሀብታችን ለሽያጭ ይቀርባል የሚለው ጥያቄ በብዙዎች ዘንድ ተነስቷል። እርግጥ ነው ወደብ ለኢትዮጵያ የህልውና ጉዳይ ነው። ነገር ግን ይህንን ህልውና ለማግኘት ሌላኛውን ህልውናችንን አሳልፎ መስጠት ዋጋው ምን ይሆን የሚለው መሰረታዊ ጉዳይ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ዛሬ በዚህ ቪዲዮ የህዳሴ ግድብ ድርሻ በምንም አይነት መስፈርት መሸጥ የሌለበትን 5 ስልታዊና አደገኛ ምክንያቶች በዝርዝር እንመለከታለን። በሀገሪቱ ላይ የሚደቅነውን የደህንነት ስጋት ጨምሮ ግድቡ የሌላ ሀገር እጅ ሲገባበት የሚያመጣውን የጂኦፖለቲካዊ አደጋ እንዲሁም የሚያስከትለውን የታሪክ ተጠያቂነትን በጥልቀት እንመረምራለን። በተለይም ግብጽ የምትፈልገውና የአባይ ውሃ ድርድራችንን እንዴት አደጋ ላይ እንደሚጥለው ማንም የማይነግራችሁን መረጃ ይዘላችሁ ቀርበናል። እናንተስ ይህ ውሳኔ ስህተት ነው ብላችሁ ታምናላችሁ ወይስ ወደብ ለማግኘት የግድ መከፈል ያለበት መስዋዕትነት ነው የሚል እምነት አላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አጋሩን። ቪዲዮን እስከ መጨረሻው ተከታተሉት፣ ምክንያቱም መጨረሻ ላይ ያለው ነጥብ ከወደብም ሆነ ከግድቡ በላይ ለኢትዮጵያ እጅግ አደገኛ የሆነን ጉዳይ የሚጠቁም ስለሆነ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ወደ ሌሎች እንዲዳረስ ላይክና ሼር ማድረጋችሁ እንዳትረሱ። አብራችሁን ቆዩ። አምስተኛው ምክንያት የትውልድ ዕዳና የታሪክ ተጠያቂነት የሚያደርገን ውሳኔ ነው። ይህ ከሁሉም ነጥብ በፊት መነሳት ያለበት ጉዳይ ነው። አንድ ጥያቄ ራሳችንን እንጠይቅ። ነገ ለልጆቻችንና ለልጅ ልጆቻችን ስለ ህዳሴው ግድብ ምን ብለን ልንነግራቸው ነው? ልጆቼ ሆይ፣ ይህ ግድብ የታላላቅ ወንድሞቻችሁ አጥንት ያረፈበት፣ አባቶቻችሁ ከጎሮሯቸው ነጥቀው በከፈሉት ሳንቲም የተገነባ፣ እናቶቻችሁ መቀነታቸውን ፈተው የደገፉት ታላቅ ሀብታችሁ ነው። ግን 80 በመቶ ብቻ ነው እናንተ። 20 በመቶንማ በ2018 ዓ.ም ለወደብ ሸጠነዋል ልንላቸው ነው? እስኪ ያስቡት። ስንቱ ምስኪን ኢትዮጵያዊ ነው ሀገሬ ትብራ ድህነት ይጥፋ ብሎ በመከራ የገነባነውን ግድብ በቁሙ ለሌላ ሀገር ሽርክ አድርጎ መስጠት ማለት ምን ማለት እንደሆነ። ያ ስንቱ የወታደር ደሞዝ፣ ያ ስንቱ የቀን ሰራተኛ ላብ፣ ያ ስንቱ በውጭ ሀገር የሚኖር ኢትዮጵያዊ የድካም ውጤት እንዴት ሆኖ ነው በስምምነት ወረቀት ላይ ለባዕድ የሚፈረመው? አገር ለትውልድ የምትተላለፈው ሙሉ ሆና ነው። አባቶቻችን አድዋ ላይ ደማቸውን ያፈሰሱት 80 በመቶ ኢትዮጵያን ጠብቀው 20 በመቶውን ለባዕዳን ለመስጠት አልነበረም። ግድቡ ልክ እንደ ሀገር ሉዓላዊነት ነው። ግድቡ ዳግማዊ አድዋችን ነው እያልን እንዴት ልንሸጠው ለድርድር እናቀርበዋለን? ይህ ውሳኔ ነገ በታሪክ ፊት ያስጠይቀናል። ለልጆቻችን የምናወርሰው ሀብት ሼር ያለበት ሳይሆን ሙሉ በሙሉ በኢትዮጵያውያን ላብ የተገነባና የኢትዮጵያውያን ብቻ የሆነ ኩራት መሆን አለበት። ዛሬ የምናደርገው ሽያጭ ነገ በልጆቻችን ዘንድ ለምን ተብሎ መጠየቃችን አይቀርም። የህዝብን መከራና ድካም በፐርሰንት ተምነው ለሽያጭ ማቅረብ የታሪክ ጠባሳ ሆኖ ነው የሚቀረው። ይህ አምስተኛው ምክንያት ነው። እንቀጥላለን። አራተኛው ምክንያት የውሃ ፖለቲካው ውስብስብነትና የአባይ ውሃ ድርድር። ይህ ምክንያት እጅግ ረቂቅ ወደሆነ አደጋ የሚወስድንና ምናልባትም ግብፅን ተጠቃሚ ሊያደርጋት የሚችል አደገኛ ውሳኔ ነው። በዚህ ነጥብ ውስጥ የምናገኘው የአባይ ውሃ ዲፕሎማሲን ነው። ላለፉት 10 ዓመታት ኢትዮጵያ ከግብፅና ከሱዳን ጋር ስትከራከር የኖረችው አንድን ትልቅ የህግና የሞራል መርህ አንግባ ነው። አባይ የኢትዮጵያ ተፈጥሯዊ ሀብት ነው። ግድቡ በገዛ ሀብታችን፣ በገዛ ገንዘባችን፣ በገዛ መሬታችን ላይ የምንገነባው የሉዓላዊነት ምልክታችን ነው የሚል ሐሳብ በማንሳት ነበር በየመድረኩ የሞገት ነው፣ በየመድረኩ ያሸነፍ ነው። ይህ የሉዓላዊነት ካርድ በዓለም አቀፍ መድረክ ግብፅን ስንመክትበት የነበረው ትልቁ መሳሪያችን ነው። ነገር ግን አሁን
የሌላ ሀገር ኩባንያ ወይም መንግስት በግድቡ ላይ ድርሻ እንዲኖረው ካደረግን ይህንን ጠንካራ አቋማችንን በገዛ እጃችን እንሰብረዋለን ማለት ነው። ለምን ቢባል አንዴ የውጭ አካል ድርሻ ገዛ ማለት አባይ ከኢትዮጵያ የልማት ጥያቄነት ወጥቶ ወደ ንግድ ቁስ ወይም ወደ ኮሞዲቲ ይቀየራል። ይህ በሆነ ማግስት ግብፅ ለዓለም አቀፉ ማህበረሰብ የምታቀርበው አዲስ ክስ ይኖራል። ይህም ኢትዮጵያ ግድቡን የገነባችው ለልማትና ለድህነት ቅነሳ ሳይሆን የአባይን ውሃ ለውጭ ሀገራት በመሸጥና በውሃ ላይ በመነገድ ትርፍ ለማጋበስ ነው የሚል አዲስ ክስ ልታሰማ ትችላለች። ግብፅ ይህንን ሰበብ በመጠቀም የውሃ ንግድ በዓለም አቀፍ ሕግ የተከለከለ ነው የሚል አዲስ የዲፕሎማሲ ዘመቻ ትከፍታለች። እስካሁን ኢትዮጵያን አትከልክሏት የሚሉን ሀገራትና ዓለም አቀፍ ተቋማት እንኳን ሳይቀሩ ጉዳዩ የንግድና የትርፍ ድርሻ መሆኑን ሲረዱ ፊታቸውን ሊያዞሩብን ይችላሉ። ይህ ደግሞ በድርድር መድረክ ላይ ያለንን የሞራል የበላይነት ፍጹም ይሸረሽረዋል። ከዚህም በላይ የድርሻው ባለቤት የሆነው አካል ነገ ከግብፅ ወይም ከሱዳን ጋር የጥቅም ትስስር ቢፈጠር በግድቡ አስተዳደርና በውሃ አጠቃቀም ላይ ውሳኔ ማሳደር መብቱን ተጠቅሞ ኢትዮጵያን አጣብቂኝ ውስጥ ሊከታት ይችላል። ባጭሩ የግድቡን ድርሻ መሸጥ ማለት የአባይን ውሃ የድርድር ቁልፍ ለባዕዳን አሳልፎ መስጠትና ግብፅ ለዓመታት ስትመኘው የነበረውን የኢትዮጵያን የውሃ የበላይነት የመስበር ዕድል በወርቅ ሳህን አቅርቦ መስጠት ማለት ነው። በመሆኑም ሊታሰብበት ይገባል። ሶስተኛ ምክንያት የዓላማ ግጭት የሚለው ነው። ለልማት ወይስ ለንግድ? ይህ ሶስተኛውና በጣም አደገኛው ነጥብ የግድቡን መሰረታዊ ዓላማ ወይም ሚሽን የሚቀይር መሆኑ ነው። ኢትዮጵያ ይህንን ግድብ የገነባቸው እንደ ንግድ ድርጅት ትርፍ ለማጋበስ ሳይሆን ይልቁንም ለብሔራዊ ልማት ነው። የመንግስት ቀዳሚ ግብ የኤሌክትሪክ መስመር ያልደረሳቸውን በሚሊዮኖች የሚቆጠሩ ኢትዮጵያውያንን ከጨለማ ማውጣትና ለፋብሪካዎች በተመጣጣኝ ዋጋ ኃይል አቅርቦ የሥራ ዕድል መፍጠር ነው። ባጭሩ ግድቡ የኢትዮጵያ ሕዝብ የጋራ ንብረትና የድህነት ማሸነፊያ መሳሪያ ነው። ነገር ግን የግድቡን 15ና 20 በመቶ ድርሻ ለሌላ ሀገር ወይም ለግል ባለሀብት አሳልፎ መስጠት ማለት ዓላማውን ከልማት ወደ ንግድ መቀየር ማለት ነው። ድርሻውን የሚገዛው አካል የሚመጣው ለኢትዮጵያ ሕዝብ አዝኖ ሳይሆን ኢንቨስት ያደረገውን ቢሊዮን ዶላር በአጭር ጊዜ ውስጥ በትርፍ ለመሰብሰብ ነው። ነገ መንግስት ለድሃው ሕዝብ የኑሮ ጫናን ለማቃለል የኤሌክትሪክ ዋጋን በቅናሽ ላቅርብ ቢል ያ 20 በመቶ ድርሻ ያለው ባለሀብት ግን ይህ አያዋጣኝም፣ ትርፌን ስለሚቀንስብኝ ዋጋው መጨመር አለበት ብሎ ድርድር ሊጀምር ይችላል። ይህ የፍላጎት ግጭት የግድቡን አስተዳደር ሽባ ያደርገዋል። በዚህ ግጭት ውስጥ ደግሞ ተጎጂው ያው ሚስኪኑ ሕዝብ ነው። ግድቡ የሕዝብ መገልገያነቱ ቀርቶ ለባዕዳን ትርፍ ማምረቻ ማሽን ይሆናል። የኤሌክትሪክ ዋጋ ሰማይ ሲነካ፣ የኑሮ ውድነቱ ሲባባስ፣ ያኔ የገዛ ግድባችን በእጃችን ላይ ሆኖ ለምን ዋጋው ይጨምራል ብንል መልሱ አንድ ብቻ ይሆናል። የቤታችንን ሀብት ለንግድ ስለሸጥ ነው። ይህ ደግሞ በምንም አይነት መስፈርት የማይዋጥ አደገኛ አካሄድ ነው። ሁለተኛው ምክንያት ላይ ደርሰናል። ትልቁ ስጋት ይሄ ነው። አደገኛ ቅድመ ሁኔታ መፍጠር ልንለው እንችላለን። በፖለቲካና በኢኮኖሚክስ ዓለም አንድ ጊዜ ስህተት ተጀምሮ በር ከተከፈተ ያንን በር መልሶ መዝጋት የማይቻልበት ደረጃ ላይ ይደረሳል። የህዳሴው ግድብ የኢትዮጵያ የኢኮኖሚ አውታር ብቻ ሳይሆን የብሔራዊ ኩራትና የሉዓላዊነት ምልክት ነው። ዛሬ ይህንን ለታሪክና ለትውልድ የሚተርፍ ታላቅ ሀብት ለወደብ በሚል ምክንያት ሸጠን ከጀመርን ነገ ለሌላ ችግር ምን እንሸጥ ይሆን የሚለው መሰመር ያለበት ጉዳይ ነው። አገራችን ያለባትን የውጭ ዕዳ ጫና ወይም ድንገተኛ የኢኮኖሚ ቀውስ ለመፍታት ነገ ደግሞ የኢትዮጵያ አየር መንገድን 30 በመቶ እንሽጥ የሚል ሀሳብ ሊመጣ ይችላል። እንደ ኢትዮ ቴሌኮም ያሉ የሀገሪቱን የጀርባ አጥንት የሆኑ ተቋማት ለአጭር ጊዜ መፍትሄ በሚል ስም ቆርሰን መሸጥ ልማዳችን ሊሆን ነው ማለት ነው። ምክንያቱም የአባይ ድርሻ ከተሸጠ ነገ የምንም ተቋም ድርሻ የማይሸጥበት ምክንያት አይኖርም። ይህ አካሄድ ደግሞ ስትራቴጂክ አሴትስ ወይም ስትራቴጂካዊ ሀብቶችን እንደ መለዋወጫ ዕቃ የመቁጠር አባዜን ያመጣል። አንድ ሀገር ደግሞ ስትራቴጂካዊ ሀብቶቿን አንድ ባንድ እየሸጠች ችግር ለመፍታት ከሞከረች ውሎ አድሮ የራሷ የሚባል ምንም ነገር የሌላት በባዕዳን ኩባንያዎችና ሀገራት ውሳኔ የምትናወጥ ባዶ ቤት ትሆናለች። የህዳሴው ግድብ ሽያጭ ከተጀመረ ወደፊት የሚመጡ መንግስታት ማንኛውንም ብሔራዊ ሀብት ለመሸጥ ያኔም እኮ የግድቡ ድርሻ ተሽጧል የሚል የሰበብ ሰነድ እንዲይዙ በር ይከፍትላቸዋል። ስለዚህ ጉዳዩ የዛሬ የወደብ ጥያቄ ብቻ ሳይሆን የነገዋን ኢትዮጵያ የማንነትና የሀብት ባለቤትነት ጥያቄ ውስጥ የሚከት አደገኛ ፈርቀዳጅ ውሳኔ ነው። ሀገር የምትገነባው ሀብት በማፍራት እንጂ ያለውን ስትራቴጂካዊ ሀብት በመሸጥ ሊሆን አይገባም። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስላላችሁ እጅግ እናመሰግናለን። እስካሁን የትኛው ምክንያት ይበልጥ እንዳስጊ ተመለከታችሁት? መጠቀስ ነበረበት የምትሉት ሌላ የእናንተ ምክንያት ካለም ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ ያስፈሩልን። አሁን በቀዳሚነት ወደ ተቀመጠው ነጥብ እናልፋለን። የመጨረሻውና አንደኛው ነጥብ ላይ ደርሰናል። ይህ ነጥብ ከገንዘብም ከቴክኒክም በላይ የሆነው ትልቁ ዋጋችን ነው።
ታላቁ የህዳሴ ግድብ ለኢትዮጵያ ዝም ብሎ የሲሚንቶና የብረት ክምር አይደለም። ይልቁንም ኢትዮጵያውያንን ከዳር እስከ ዳር ያቆራኘ በታሪካችን አይተነው የማናቀው ታላቅ ብሔራዊ ማጣበቂያ ነው። በሀገራችን በብዙ ፖለቲካዊና ማህበራዊ ጉዳዮች ላይ የተለያየ አመለካከት ሊኖረን ይችላል። በተለያዩ ምክንያቶችም ልንጋጭ እንችላለን። ነገር ግን ባለፉት 15 ዓመታት በግድቡ ጉዳይ ላይ ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ያለምንም ልዩነት በአንድ ልብና በአንድ ድምፅ ቆመዋል። ኦሮሞው፣ አማራው፣ ትግሬው፣ ሶማሌው፣ ደቡቡ ሁሉም ይህ የግድባችን ጉዳይ የክብራችንና የህልውናችን መገለጫ ነው ብሎ የጋራ ስምምነት ላይ የደረሰበት ብቸኛው ሀብታችን ነው። ምስኪኑ የገጠር አርሶ አደር የሀገሬ ክብር ነው ብሎ ከልጆቹ ጎሮሮ ቀንሶ ሳንቲም የሰጠበት፣ ወታደሩ በበረሃ ደሙን የገበረው፣ እናቶች አባቶች ካላቸው ቆጥበው ቦንድ የገዙት የጋራ ቤቴ ነው በሚል ጽኑ የባለቤትነት መንፈስ ነው። ዛሬ ግን ይህንን ግድብ ቆርሶ ለባዕድ መሸጥ ማለት ያንን ሁሉንም ብሔር ብሔረሰቦች በአንድ ላይ ያቆራኘውን ታላቅ የፍቅርና የአንድነት ሰንሰለት መበጠስ ማለት ነው። ህዝቡ ለካ የደከምነውና በአንድነት የቆምነው በቁራጭ እንዲሸጥ ነው ብሎ ተስፋ ሲቆርጥ ያ በግድቡ ዙሪያ የተገነባው ብሔራዊ መግባባት በቅጽበት ይፈርሳል። ኢትዮጵያውያንን በአንድ ዓላማ ማሰለፍ እጅግ ፈታኝ በሆነበት በዚህ ዘመን ያቆራኘንን ብቸኛ የኩራት ምንጭ ለሽያጭ ማቅረብ በብሔር ብሔረሰቦችና ህዝቦች መካከል ያለውን የጋራ ተስፋ ለሐራጅ እንደማቅረብ ይቆጠራል። አንድን ሀገር የሚያቆማት የሰንደቅ ዓላማዋ ክብርና የህዝቦቿ የአንድነት ተስፋ ነው። ይህ ሽያጭ የሚያስከትለው ትልቁ ኪሳራ በዶላር የሚቆጠር ሳይሆን የኢትዮጵያ ብሔር ብሔረሰቦች በጋራ የገነቡትን የኔነት ስሜት ለዘላለም ማጣት ነው። አንዴ የህዝብ አመኔታ ከተሸረሸረ ደግሞ በምንም አይነት ቢሊዮን ዶላር ተመልሶ ሊገነባ አይችልም። ይህ በታሪክ ፊት የሚያስጠይቅና የትውልድ ጸጸት የሚሆን አደገኛ ማህበራዊ ኪሳራ ነው። በመጨረሻም ልብ ልንለው የሚገባ አንድ ትልቅ እውነት አለ። ኢትዮጵያ ወደብ ያስፈልጋታል የሚለው ሐሳብ ላይ ምንም ጥያቄ የለውም። አዎ የግዴታ ያስፈልጋታል። እንደ 130 ሚሊዮን ህዝብ ባለቤት ሀገር የባህር በር ማጣት የኢኮኖሚ መታፈን ብቻ ሳይሆን የህልውና ፈተና መሆኑን ሁላችንም እናውቃለን። ወደብ ቅንጦት ሳይሆን ለኢትዮጵያ ግዴታዋ ነው። ነገር ግን ጥያቄያችንና ክርክራችን በምን ዋጋ የሚለው ላይ ነው። ወደብን ለማግኘት የግድ የግድባችንን ስጋ ቆርሰን መስጠት አለብን ወይ የሚለው የብዙዎቻችን ስጋት ነው። የህዳሴው ግድብ ዝም ብሎ የሲሚንቶ ክምር አይደለም። እርሱ የኢትዮጵያውያን የጋራ ትግል ውጤት፣ የብሔራዊ አንድነት ማተምና ለዘመናት አትችሉም ሲሉ ለነበሩ አካላት የሰጠናቸው የተግባር ምላሽ ነው። ይህንን በመከራ የገነባነውን ታላቅ ሀብት ገና ፍሬ ማፍራት ሲጀምር ድርሻውን ለባዕድ አሳልፎ መስጠት ወደፊት ለልጆቻችን የምናወርሰውን የታሪክ ክብርና የሀብት ባለቤትነት ጥያቄ ውስጥ የሚከት ነው። ወደብን ለማግኘት ሌሎች ዲፕሎማሲያዊና ኢኮኖሚያዊ አማራጮች መኖራቸውን መዘንጋት የለብንም። እንደ ጋራ ልማት፣ የንግድ ትስስር፣ እንደ ላንድ ስዋፕ ወይም መሬት በመሬት ልውውጥ ያሉ አማራጮችን መጠቀም ይሻላል። ወደብን የምንፈልገው ሀገራችን እንድታድግና እንድትከብር እንጂ ያለንን መሰረታዊ ሀብት እየሸጥን ባዶ ቤታችንን እንድንቀር ሊሆን አይገባም። እኛ የምንለው ወደብ በክብር ለኢትዮጵያ፣ ግድቡ ሙሉ በሙሉ ለኢትዮጵያውያን የሚል ነው። የተከበራችሁ አድማጮቻችን እናንተስ ምን ትላላችሁ? ወደብ ለማግኘት የግድቡን ድርሻ መሸጥ ብቸኛው አማራጭ ነው ወይስ ግድቡ የልጆቻችን ውርስ ነውና አይነካ ብለን ሌላ መንገድ መፈለግ አለብን? ሐሳባችሁን በጨዋነት ኮሜንት ላይ ያስፍሩልን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮጵያ በልጆቿ ጥረት በክብር ለዘላለም ትኑር። ሰላም።